የቲክቶክ ቻሌንጅ በአንድ ሳምንት ውስጥ ከፍተኛ ቪው አምጥቶ ላሳየን ሰው ሜሪ ቦንዳዎች 1.5 ሚሊዮን የሚያወጣ የቦንዳ ቤት ዕቃ እንሰጣለን ብለው መጀመሪያ ቪዲዮ ሰሩ። ኦኬ ቪዲዮውን መስማት ፈልጋለሁ። 1.5 ይላል ቃል በቃል? አዎ አለ 1.5 ይላል። አዎ ሚላል አለ ቃል በቃል። ስልክ እናምጣ። ስልክ ያንተ ላምጣ። አዎ ጉድና ይዘውና ይኸው እንትኑ ጋር ነው ያለሽ። ከዛ ጨርስላችሁ ስልክ እስከሚያመጣ ኦኬ። ከዛ ቪዲዮውን ዲሊት አድርጊልኝ ባክሽ እና ትንሽ ጊዜ ስጡኝ። ይዘውና ቻርጅ ጋር ያንተልስ ይረሱ ቻርጀር ታረገው ምን ታረገው ድጋሚ ወራኝ ስንት ነው ያለው? ቸካር ይሆናል ከሆነ ቪዲዮ ስላልደልትም መተሽ መተሽ ባቱማን መተሽ እስካላናገርሽኝ ድረስ ቪዲዮን አልደልትም። አንደኛ በቮይስ አውሪኝ፣ ሁለተኛ ዳይሬክት ስደውልሽ አንስተሽ አናግሪኝ፣ ሶስተኛ ቲክቶክ ላይ መተሽ ቪዲዮ እንኳን ማብራት ባትቺ አይ አንደርስታንድ በቮይስ አውሪ። እሺ ዛሬ ማታ 9 ሰዓት ብላለች። ቴንክ ዩ ሰላም እንዴት ናችሁ? ከሜሪ ቦንዳ ነው። እንደምታውቁት እንግዲህ ቻሌንጁን በጣም ብዙዎቻችሁ መሳተፍ ትፈልጋላችሁ። በጣም ብዙ ሰው ሜንሽን ተደርጓል። እንደምታውቁት ሜሪ ቦንዳ ሁለተኛ ብራንቹን የለመደ ብራንቹን በስጦታ መልክ ለእናንተ ሊሰጥ ነው። ከነ ሙሉ ልብሱ፣ እቃው፣ ብረቱ፣ አሻንጉሊቶች ሙሉ፣ በዛ ላይ ደግሞ ከነ ከስተመሩ። በጣም ብዙ ሰው ሜንሽን ስለተደረገ ሜሪ ቦንዳ ማንም መምረጥ እንዳለበት ግራ ገብቶታል። ዛሬ ግን ምን ማሟላት እንዳለባችሁ እነግራችኋለሁ። ፉክክሩ የሚጀምረው ከዛሬ ጀምሮ ለተከታታይ 7 ቀናት ነው። ከእናንተ የሚጠበቀው ሜሪ ቦንዳን ሜንሽን እያደረጋችሁ ቪዲዮ መስራት ነው። ቪዲዮቹን በ7 ቀን ውስጥ ብዙ ቪው ያለው ሰው ይመረጥና የ100,000 ቻሌንጁ ይሰጠዋል። እሱም 100,000 ፎሎወር አሁን ያለን ፎሎወር ላይ ከጨመረ ሙሉ የሜሪ ቦንዳ አሻንጉሊት፣ ልብስ፣ ብረት እያንዳንዱ ነገር ከነ ከስተመራችን ይወስዳል። ማለትም የ1.5 ሚሊዮን ብር አሸናፊ ይሆናል። ሁለተኛ ለወጣ ሰው ደግሞ የቦንዳ ስራ መጀመሪያ የሚሆን 2 ማዳበሪያ ልብስ እንሰጠዋለን። ሶስተኛ የወጣ ሰው ደግሞ 1 ማዳበሪያ የቦንዳ ልብሶች ይሰጠዋል። እንግዲህ ድላችሁ ሞክሩ። ለሁላችሁ መልካም እድል። ከአሁኑ ጀምራችሁ የሜሪ ቦንዳን አካውንት ሜንሽን እያደረጋችሁ ቪዲዮ ስሩ። መልካም ሁለተኛው ይሄ ነው መጀመሪያ ቪዲዮ። ከዛ ከተሳካልኝ በኋላ ደግሞ እንግዲህ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቋል። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ቪዲዮን አንዱ መጀመሪያ ቻሌንጁን ያወጡት 1.5 ሚሊዮን የሚያወጣ ሙሉ ማለት የቦንዳውን እቃ ልብሱን፣ አሻንጉሊቶቹን፣ መስቂያዎቹን ኤቭሪቲንግ አይደለ? ምን ላደረገ አሁን ካለን ፎሎ ላይ 100,000 ለጨመረ። ኦኬ ሶ ሁለተኛ እና ሶስተኛ የሚለው ታዲያ ምንድን ነው? አንድ ሰው ነው 100,000 ማስገባት ያለበት። ሁለተኛ እና ሶስተኛ የሚለው ደግሞ ለራሳቸው ማለት ነው። ሁለተኛ ለወጣ ደግሞ 2 ቦንዳ ማለት ነው። 2 ይሄ ማዳበሪያ። ሁለተኛ የሚወጣው በምን ኦልሬዲ አንድ ሰው 100,000 ብቻውን ካስገባ ቻሌንጁን መጀመሪያ እኔም እሱ ቆይ ላብራራል። የአሁኑ አሁን ያየሽው ቪዲዮ ሀቢባዬ፣ የመጀመሪያው አሁን ያየሽው ቪዲዮ ለሁሉም የቲክቶክ ተጠቃሚዎች ቻሌንጁን መቀላቀል ለሚፈልጉ ተጠቃሚዎች የተሰራ ቪዲዮ ነው። ተቀላቀሉ፣ ቻሌንጁን ተቀላቀሉ። ቪዲዮ እየሰራችሁ ከፍተኛ ቪው ያገኘ ቻሌንጁ ይሰጠዋል። ቴንክ ዩ ፎሎ ያለን ፎሎ ላይ 100,000 የሚል ስለሰማው ነው። ሁለተኛው ነው እሱ። የመጀመሪያው ስቴፕ ምንድነው? ፎሎወር ጨምሬ ነበር። ከዛ ያው መጀመሪያ ቪው ስለፈለጉ የመጀመሪያው እኔ ጥያቄ የመጀመሪያው ቻሌንጅ ማንም ሰው ስለ ሜሪ ቦንዳ ቪዲዮ ሰርቶ በቪው አንደኛ ለወጣ በቪው አንደኛ ክሬቲቭ ቪዲዮ ሰርቶ አንደኛ፣ ሁለተኛ፣ ሶስተኛ ለወጣ ለአንደኛ 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት ይሰጠዋል። ለሁለተኛ ደግሞ 2 ማዳበሪያ ቦንዳ፣ ለሶስተኛ ደግሞ 1 ማዳበሪያ ቦንዳ ይሰጣል ነው። በረከት ደግሞ ከፍተኛ ቪው በማግኘት አንደኛ ሆነ ማለት ነው። ማየት የምፈልገው የመጀመሪያውን ቪዲዮ ቢኮዝ ይሄኛው ቪዲዮ 100,000 ያለን ፎሎ ላይ 100,000 የጨመረ ይላል። ስለ ፎሎ የመጀመሪያው ቪዲዮ እሱን ነው እንድትከፍተው የምፈልገው። መጀመሪያ ቻሌንጁ እንግዲህ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቃለህ? የሜሪ ቦንዳ ሳይሆን መጀመሪያ ያየሽው ነው። በቪው አንደኛ የወጣ የሚል የመጀመሪያ ቪዲዮ ይታያል። ይሄኛው ነው።
ቻሌንጁን ተቀላቀሉ ብለው የሰጡት ቪዲዮ ይሄ በጣም ብዙዎቻችሁ መሳተፍ ትፈልጋላችሁ። በጣም ብዙ ሰው ሜንሽን ተደርጓል። እንደምታውቁት ሜሪ ቦንዳ የተደረገው የትኛው ቪዲዮ ላይ ነው? ብዙ ሜንሽን የተደረገው መጀመሪያ ለእንትን ያኛው ይሄኛው ነው። ይሄኛው በሜንሽን ነው። በቪዲዮ ሜንሽን አድርጉ ነው እንጂ ቪዲዮ ስሩ አልተባለም። ይሄ ለአንድ ድለኛ ሰው ነፃ ልሰጥ ነው። ይሄ የምታዩት እንዳለ ልብስ፣ ብረቱ፣ አሻንጉሊቱ ከነ ቤቱ ቁልፍ ልሰጣችሁ ነው። በመጀመሪያ ደረጃ ከእናንተ የሚጠበቀው ይህ ቪዲዮ ቫይራል እንዲሆንና ብዙ ሰዎች ጋር እንዲደርስ ላይክ፣ ኮፒ ሊንክ፣ ሼር ማድረግ ነው። ከዛ ደግሞ የእኛን አካውንት 100,000 ፎሎወር ለሚያስገባ ሰው ቻሌንጅ ስጡት፣ ሜንሽን አድርጉት። ያም ሰው ቻሌንጁን ከተቀበለና የሜሪ ቦንዳን አካውንት 100,000 ፎሎወር ካስገባ እኛ ይህንን የምታዩትን ቦንዳ ቤት ከነ ልብሱ፣ ከነ ብረቱ፣ ከነ አሻንጉሊቱ እያንዳንዱ ነገር ከነ ቁልፍ አስረክበን እንወጣለን። እንግዲህ ሜሪ ቦንዳ 3 ብራንች እንዳለው ታውቃላችሁ። የለመደ ብራንቹን ነውና የሚሰጣችሁ። ይህ ድል እንዳያመልጣችሁ። እዚህ ጋር ቪዲዮ ስሩ ሳይሆን ሜንሽን አድርጓቸው ነው የተባለው። ኮሜንት ይሄ ለህዝቡ ነው አይደለ? ለህዝቡ ለፐብሊክ እንትን እኛ ቻሌንጅ መስጠት እንፈልጋለን። ቻሌንጁ እንዲሰጠው የምትፈልጉትን ሰው ሜንሽን አድርጉ ኮሜንት ላይ ነው ቪዲዮ ይሄ አይደል? ኦኬ። ከዛ ህዝቡ ደግሞ እዚህ ቪዲዮ ላይ አንተን ሜንሽን አደረገ። ህዝቡ ቪዲዮ ሰራ ሜንሽን እንዲያደርጉት በጣም ቫይራል ወጣ። እሱ የሰራው ቪዲዮ በጣም ብዙ ሰዎች ለሜሪ ቦንዳ በረከትን ሜንሽን አደረጉ። በዚህ መሰረት በረከት አሸናፊ ወይም አንደኛ ሜንሽን ተደራጊ ሆነ። ሜንሽን በመደረጉ ቻሌንጅ ተሰጠው ማለት ነው። ቻሌንጁ ደግሞ 100,000 ፎሎወሮችን ለሜሪ ቦንዳ ትጨምራለህ። የሜሪ ቦንዳ 100,000 ሲሞላ በቀጥታ የተባለውን 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እናስረክብሃለን ነው ቻሌንጁ እኮ። ታዲያ እዚህኛው ጥቁር ለብሳ ያለበት ቪዲዮ ላይ ግን በረከት መመረጡን አልገለጸችም። እስቲ ከተው ከመጀመሪያው አለ። ይሄኛው ቪዲዮ ሜንሽን አድርጉ ነው እንጂ ቪዲዮ ስሩ አላለችም። ያውን ያየሽው ማለት ነው። ነገር ግን ብዙ ሰው ሜንሽን ተደርጓል ነው የሚለው አይደል? እኔ ቻሌንጁን አክቲቪቲ ያደረኩት ይሄኛውን ቪዲዮ አይቼ ነው ማለት ነው። ይሄኛው ቪዲዮ ሳይ ይሄኛው ቪዲዮ ነው ለሁሉም ይፋ አድርጋ ቪዲዮ ስሩ እንስማው። እሱን ከተው ከመጀመሪያው አድርገው ከመጀመሪያ ይኸው። ሰላም እንዴት ናችሁ? ከሜሪ ቦንዳ ነው። እንደምታውቁት እንግዲህ ቻሌንጁን በጣም ብዙዎቻችሁ መሳተፍ ትፈልጋላችሁ። በጣም ብዙ ሰው ሜንሽን ተደርጓል። እንደምታውቁት ሜሪ ቦንዳ ሁለተኛ ብራንቹን የለመደ ብራንቹን በስጦታ መልክ ለእናንተ ሊሰጥ ነው። ከነ ሙሉ ልብሱ፣ እቃው፣ ብረቱ፣ አሻንጉሊቶች ሙሉ፣ በዛ ላይ ደግሞ ከነ ከስተመሩ። በጣም ብዙ ሰው ሜንሽን ስለተደረገ ሜሪ ቦንዳ ማንም መምረጥ እንዳለበት ግራ ገብቶታል። ዛሬ ግን ምን ማሟላት እንዳለባችሁ እነግራችኋለሁ። ፉክክሩ የሚጀምረው ከዛሬ ጀምሮ ለተከታታይ 7 ቀናት ነው። ከእናንተ የሚጠበቀው ሜሪ ቦንዳን ሜንሽን እያደረጋችሁ ቪዲዮ መስራት ነው። ቪዲዮዎቹን በ7 ቀን ውስጥ ብዙ ቪው ያለው ሰው ይመረጥና 100,000 ቻሌንጁ ይሰጠዋል። እሱም 100,000 ፎሎወር አሁን ያለን ፎሎወር ላይ ከጨመረ ሙሉ የሜሪ ቦንዳ አሻንጉሊት፣ ልብስ፣ ብረት እያንዳንዱ ነገር ከነከስተመራችን ይወስዳል። ማለትም የ1.5 ሚሊዮን ብር አሸናፊ ይሆናል። ሁለተኛ ለወጣ ሰው ደግሞ የቦንዳ ስራ መጀመሪያ የሚሆን 2 ማዳበሪያ ልብስ እንሰጠዋለን። ሶስተኛ የወጣ ሰው ደግሞ 1 ማዳበሪያ የቦንዳ ልብሶች ይሰጠዋል። እንግዲህ ድላችሁ ሞክሩ። ለሁላችሁ መልካም እድል። ከአሁኑ ጀምራችሁ የሜሪ ቦንዳን አካውንት ሜንሽን እያደረጋችሁ ቪዲዮ ስሩ። መልካም አሁን ገብቶሻል መሰለኝ ሀቡ። አሁን በደንብ ገባኝ። እሺ ከዛ ሶስተኛውን ቪዲዮ አሳየኝ። አንተ ማሸነፍ ተገለጸበት። አራተኛም አለ። ሶስተኛው ቪዲዮ አራተኛ እየለበሰች ሶስተኛ ይህንን ቪዲዮ የራሱን ስራ እንዲሰራ የምትፈልጉት ጓደኛችሁ፣ ወዳጃችሁ፣ ወንድምህታችሁ ብቻ ለምትፈልጉት ሰው አድርሱት። ታውቁት ሜሪ ቦንዳ 1.5 ሚሊዮን የሚገመት ቦንዳ ቤቷን ያስለመደችውን ብራንቿን በስጦታ ልትሰጥ ነው። የቀረው ቀን ደግሞ በጣም ትንሽ ቀን ነው። ከእናንተ የሚጠበቀው ቆንጆ ቪዲዮ መስራትና ቪዲዮ ቫይራል ከወጣላችሁ ያው ቻሌንጁ ይሰጣችኋል። 100,000 ፎሎወር የእሱ አካውንት ላይ ከጨመራችሁ 1.5 ሚሊዮን የሚገመት የቦንዳ ልብሶች፣ አሻንጉሊቶች፣ ብረቶች ከነ ቤቱ ከነ አስለመደችው ቤት ትታላችሁ ነው የምትወጣው። ይህ ቪዲዮ እንግዲህ ብዙ ሰው ጋር እንዲደርስ እባካችሁ ሼር አድርጉ፣ ኮፒ ሊንክ አድርጉ። ቪዲዮ እየሰራችሁ ያላችሁ ሰዎች በጣም ደስ ብሎናል። በርቱ። ሁላችሁም አደራ የሜሪ ቦንዳን አካውንት ሜንሽን ማድረግ እንዳትረሱ። እንግዲህ እኔ ለሁላችሁም እንዲቀናችሁ እመኛለሁ። በእኔ ፐርሰናል አካውንት እንድትልኩልኝ የሁላችሁንም ሪፖስት አደርጋለሁኝ። ጉድ ላክ። እንግዲህ የዚህ ጀርኒ አንዱ አካል በመሆኔ በጣም ደስ ብሎኛል። ሁላችሁም እንወዳችኋለን። የሜሪ ቦንዳን አካውንት ፎሎ ማድረግ እንዳይረሳ አደራ። ይህንን ቪዲዮ ይሄ ሶስተኛው ቪዲዮ ነው። አንተ ማሸነፍህ የተነገረህ ቢጫ ነገር ለብሳ ቅድም ጀምሮ
እንግዲህ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቋል። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። በዛ ላይ ደግሞ ከነ ከስተመሩ ታውቃላችሁ ማን ያሸነፈ ይመስላችኋል? እስቲ ገምቱ። ለማንኛውም በጣም ብዙ ቪው በማግኘት ይህንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሮ ሲጠርግ አሳምሮ ነው። ቲክቶክ ስሙ እንደዛ ነው የሚለው። በ7 ቀን ውስጥ ከተሰሩ ቪዲዮዎች የእሱ 1.8 ሚሊዮን በመታየት አንደኛ መሆን ችሎታል። ስለዚህ ቻሌንጁን ለሱ ነው የምንሰጠው። አላወቀም። አሁን እንነግረዋለን ማለት ነው። እንደወደደ ሪያክሽኑን አብረን ያለን ወይ ሰላም፣ እንዴት ነህ? በረከት ነህ? ህሊና እባላለሁ ከቲክቶክ ወይም ደግሞ ከሜሪ ቦንዳ ነው የምደውልልህ። ደህና ነኝ። እንዴት ነህ? ደህና ነህ? 100,000 ፎሎወር መጨመር ነው። እሱን ኦፖርቹኒቲ ደግሞ አንተን ያሸነፍከው በሰባቱ ቀናት የአንተ ቪዲዮ ነው በደንብ ብዙ የታየው እና እንኳን ደስ አለህ። 1.5 ሚሊዮን ብሩን ቦንዳ ቤት ከነቃው ከናሻንጉሊቱ አንተ ነው የምትወስደው ማለት ነው። መጀመሪያ ብዙ ቪው ያለው ሰው ያው ቻሌንጁ ይሰጠዋል። እኛ ጋር መተህ ዲል ካረግንበት ቀን ጀምሮ 100,000 ፎሎወር እንዳስገባህላት ያው እናስረክብሃለን ማለት ነው። ቁልፍህን ትወስዳለህ። እንኳን ደስ አለህ። ባይ። እንግዲህ የበረከት ሪያክሽን ይሄ ነው እንግዲህ ለእኔ ቻሌንጅ ሲሰጠኝ ማለት ነው። እሺ አሁን ቻሌንጁ ሲሰጠክ 100,000 ፎሎ በቪው አሸነፍክና ከዛ የ100,000 ብቻ 100,000 ፎሎ በስንት ቀን ቀን መጀመሪያ 100,000 ፎሎወር ጨምሬ ነበር ማለት ነው ባለማወቅ። ኦኬ ከዛ ድጋሚ ነው የጨመርኩት እኮ ደውላ እዚህ ጋር በቪው አሸንፈካል። በ7 ቀን ውስጥ 1.7 ቪው ታይቶ አሸንፈካል ስትልክ ይሰማል። እሺ ከዛ በኋላ ደግሞ በቪው ስላሸነፍኩኝ ፎሎወርን ያንኛው 100,000 የጨመርኩትን እኔ አልቆጠርኩትም። ምክንያቱም ህጉን ስላላሟለው ማለት ነው መጀመሪያ ላይ። አይ ክሊል እንዲሆነልሽ ሀብዬ ምንድነው መጀመሪያ በቪው የሚሰራውን ቪዲዮ ሲሰራም የሜሪ ቦንዳን ፎሎ እንዲያደርጉ ጭምር ነበር የሰራው 1.8 የታየው ቪዲዮ ላይ። እነሱ መጀመሪያ ላይ ሲጀመር በጣም ትንሽ ፎሎወር ነው የነበራቸው ኦልሞስት 30 ምናምን ሺህ አካባቢ። ከዛ በዚህ 1.8 በታየው ቪዲዮ 100 ምናምን ገቡ። ከዛ በኋላ ኦልሞስት በዛኛው ቪዲዮ ብቻ ራሱ 100,000 ሰጥቷቸዋል 100,000 ፎሎወሮች። ከዛ በኋላ ደግሞ ድጋሚ በተሰጠው የ100,000 ቻሌንጅ ደግሞ በጣም ብዙ ሰው ነው የተባበረው። እውነት ለመናገር በጣም ብዙ ሰዎች ናቸው ቪዲዮ የሰሩለት። ያው ቤኪ ከየት እንደመጣ ስለሚታወቅ ሰው ሁሉ በጣም የሚንከባከበው የሚጠብቀው ልጅ ነው። ኦፍ ኮርስ ደግሞ የሚገባውም ልጅ ነው። እንዲያድግም በደንብ ልንንከባከበው የሚገባ ልጅ ነው እና በዚህ መሰረት ነው 200,000 ኦልሞስት አካባቢ ፎሎወሮች ነው ያመጣላቸው ማለት ነው። ስለዚህ የተሰጠው እንደዚህ ነው። ስለዚህ አሁን ይሄኛው ቪዲዮ ላይ ሌላ እንደገና 100,000 ተጠየቅ አይደል? ያኛው 100,000 ኦልሬዲ ያው ቻሌንጅ ላይ መጀመሪያ እነሱ የፈለጉት ቪው ስለሆነ እኔ ደግሞ ባለማወቅ ፎሎ አድርጉ ብዬ ነበር ማለት ነው። ያው ዋናው እነሱ የሚፈልጉት ስለዚህ አልተቆጠረም። እንደ አዲስ ሌላ 100,000 ተጠየቅ። እሺ ያንን ስትጠየቅ ስንት ነበረ ፎሎዋቸው? 236 ነበረ 100,000 ቻሌንጅ ሲሰጠው 236 ነው ማድረግ የሚኖርበት። ኤግዛክትሊ። ይሄንን በስንት ቀን ቻሌንጅ ተሰጠው? ላይክ በ7 ቀን አልተሰጠውም። 236,000 እንደሞላ ችግር የለውም ብሎ ነው። ስለ ቀኑ ችግር የለውም 236,000 እንደሞላህ የሜሪ ቦንዳ ይሄንን ቃል የገባልህን 1.5 ሚሊዮን የሚያወጣ ቦንዳ ቤት እንሰጥሃለን አሉት። ከዛ በመሃል ፎሎወር እያሰራ በመሃል ቤቱን እንየው አልኩት። ያው እኔ በጣም የምወደው ከጎዳና ጀምሮ የማውቀው ልጄ ነው። ብዙ ያስተማርኩት ብዙ የለፋውበት ልጅ ነው። እንሂድ አልኩት። ሄደን አየነው። ሳየው በጣም ነው ክው ያልኩት። እኔ ባክግራውንዴ የተወሰነ ንግድ አውቃለሁ። ልብሶች ምናምን እሰራለሁ፣ አዳዲስ ልብሶች እና ሳየው ቦንዳ ሆኖ እንዴት ነው እችን የምታክል ልብስ 1.5 ሚሊዮን ወይ ደግሞ አሽሽተውታል። ያየነው ቪዲዮ ላይ ያየውን አይነት እንትንም የለውም፣ ኢንቫይሮንመንትም የለውም። በጣም ትንሽ ነው። ይህንን ነገር ለባለሙያ ማሳየት ይኖርብናል። ምናልባት እኔ አዲስ ስለምሰራ ሊሆን ይችላል። ስለዚህ እኔ የማውቀው ቦንዳ ላይ የሚሰራ ጓደኛ አለኝ፣ ለረጅም ዓመት ልምድ ያለው በጣም አከፋፋይ ነው። እንዲያውም ለብዙ ሰዎች ቦንዳ ይሰጣል። ይህን ጓደኛዬን ይዘነው ሄድን። ልክ መረጋገጡን ስናይ 236,000 መሙላቱን ስናይ
እንሂድና እናረጋግጥ። ምክንያቱም ነገ ፋይናል ሊሆን ነው፣ ደውለህ ልትቀበል ነው። ስለዚህ ማየቱ አይከፋም። ምክንያቱም ተስፋ ያደረግከው መለወጥም ያለብህ መለወጥ ካለብህ ትክክል በተሰጠ ቻሌንጅ ልክ ነው። ስለዚህ እንሂድና እንየው። ሄደ አየው ባለሙያው። እውነት ለመናገር እንዲያውም ቸኩሎ አላየውም። እላዩ ላይ የሚሸጥበት ፕራይስ አለ እያንዳንዱ እንትን ላይ ማለት ነው። ፕራይሶቹን አየ ምናምን ቆጠራቸው። እውነት ለመናገር እኔ አጋንኜ ሊያውም ቦድ ከሸጣችኋቸው ይሄ ያለው እቃ ምናልባት 300 ሺህ ብር ቢያወጣ ነው። እኔን ግዛኝ ብትለኝ አለ እኔን ግዛኝ ብትለኝ 100 ሺህ ብር አልገዛውም። 100 ሺውንም ማወጣው ለብረቶቹ ምናምን ነው እንጂ ልብሶቹ ኦልሞስት የቃረዱ ናቸው። እንኳን አንተ ጀማሪ ሆነህ ቦንዳ ላይ ልምድ ያለው ሰው ይህንን ቤት ሊያነሳው አይችልም። ኦልሞስት የወደቀ ቤት ነው ይመስለኛል። ልጅቷ ይህንን ቻሌንጅ የሰጠችው ቤቱን ዝም ብላ ጥለው ከምትሄድ ስሟን አትርፋበት የሆነ ፎሎወሮች ሰብስባበት ሰጠሁ በሚል እንትን መንፈስ ሰጠሁኝ ብላ ለመገላገል ነው። እና እንዳጋጣሚ ደግሞ ሆኖ እኔ ይህንን ነገር ማለት እዚህ ሙያ ላይ መሆኔ ንግድ ላይ መሆኔ ይህ ልጅ ታድጎታል። ይሄ ልጅ እኮ ባለማወቅ ተቀብሎት ቢሆን ኖሮ እውነት ለመናገር ብዙ የፈረዳችሁ ሰዎች ምናምን ነገ ላይ ከስሮ መጥቶ ከሰርኩ ቢል እንዴ 1.5 ተሰጥቶ የለ እንዴ ምን አይነት ሙድ ነው የምትጫወተው አንተ ምንድነው ሱሰኛ ነህ እንዴ ምናምን ነው የሚለው ሰው በእርግጠኝነት ነው የምልሽ። ደግሞ ያኔ እኮ በቃ ሳላቂ 300 ሺህ ብር ዕቃ ነው የተቀበልኩት ቢል ኖሮ ደግሞ እንዴ ያኔ ሆኖ አትናገርም ነው እንዴ የሚባለው እውነት ለመናገር። ስለዚህ አግባቢ የሆነውን ነገር ትክክለኛ የሆነ ቻሌንጅ ነው የተሰጠው። ብዙ ቻሌንጆች አይቻለሁ እኔ አውቃለሁ። የተሰጠውን ቻሌንጅ በተሰጠው ልክ ነው ሰዎች የሚሰጡት። ስለዚህ ቻሌንጁ በሚገባ ይሰጥህ፣ ያንን ጠይቅ። ከዛ እኛ ሴሌብሬት እያደረግን ይሄድ ነው። በራሴ ድራይቭ እያደረግኩኝ ሄድን፣ ሴሌብሬት እያደረግን በጣም ደስ ብሎኛል። ሄድን ሳሊተ ምሕረት አካባቢ ነው ሀያት ነው የሱቁ ያለው። ሳሊተ ምሕረት አካባቢ እንደምታውቁት የተረባበረውን ህዝብ ማመስገን አለበት። ላይቭ ላይ ገብቶ ቤተሰብ እያንዳንዱን ነገር በላይቭ አሳያችኋለሁ እያልን ሄድን፣ ቆምን፣ መጣ፣ እዛ ቦታው ላይ ደረስን። ላይቭ ላይ ነው ስቲል እስከምንሄዱ እዛው ላይ አይደለም የጀመርነው። ከዛ በስነ ስርዓት መጣች፣ ቪዲዮ መስራት ጀመረች። ከዛም በኋላ የተፈጠረው ነገር በጣም የሚያሳዝን ሆነ። ምንድነው ተከታዮችን አታመሰግንም ወይ አለችው። አይ ቲንክ እሷ የሰራችው የማስተባበያ ቪዲዮ አይታችሁት ከሆነ አመስግን አለችው፣ አመሰገነ። ከዛ በኋላ ምንድነው የሚቀጥለው ነገር? እኔ እኮ ትላንትና ባለሙያ አሳይቻለሁ እና ያሉኝ ነገር በጣም አስደንግጦኛል። 300 ሺህ አይሞላም ብሎኛል። እናንተ ደግሞ የሰጣችሁኝ 1.5 ሚሊዮን ብር ቻሌንጅ ነው ምንድነው ማደርገው ሲላት በጣም ነው በአንድ ጊዜ ነው ፊቷ የተለዋወጠው። እኔ ነበርኩኝ፣ አልዋሽም። እኔ ፐርሰናሊቲ አይደለም በእውነቴን ነው ማለት አልዋሻችሁም። በአንድ ጊዜ ፊቷ ተለዋወጠ። ካሜራማኑ በጣም ጄት ሆነ። እንዴት መልክ ትሰራለህ? እንዴት ድራማ ትሰራለህ? ይሄ አንሶብህ ነው ወይ እንዴ ምናምን። መጨረሻ ላይ እንዲያውም ላይቡን አይታችሁት ከሆነ መሳደብ ጀመረ፣ በማይባሉ ቃላቶች ማለት ነው። የድሃ ልጅ ድሮ ምናምን በጣም ቅስም ሰባሪ ስድቦች ማለት ነው። ይህንን እምላችሁ እውነት ለመናገር ቤኪን ስለምወደው ስለማውቀው ብቻ አይደለም፣ የእውነቴን ነው እምላችሁ። ማለት እቺን ልጅንም ኢግኖር ለማድረግ አይደለም። እዚህ ቪዲዮ ላይ እንደምታዩት ምናምን አይነት ትሁት ልጅ አይደለችም። ዴፊኒትሊ ሌላ ሰው ነው የሆነችው፣ ሌላ ሰው። በጣም እንዲያውም የባለቤቷ ሜሪ የምትባለዋ በጣም የምትገርም ሴት ናት። ፖላይትሊ ልታናግረን ሞከረች። ያቺ ጣልቃ እየገባች ነገሩ እንዲበላሽ እንዲያውም ምንም አታመጣም፣ መሄድ ትችላለህ፣ ምናምን መልክ ትሰራለህ እንዴ፣ ላይቭ ትገባለህ እንዴ፣ ፊቴን እንዳታሳይ ምናምን። ፐብሊክ ላይ የተሰጠ ቻሌንጅ ፊቴን እንዳታሳይ፣ ላይቭ ልታስገባኝ እንዳትሞክር ምናምን። ምንድን ነው ፎሎ ያደረጋትን ማህበረሰብ እኮ ነው ቴንኪው እያልን ያለ ነው። ቤቷን ፎሎ ያደረገላትን ማህበረሰብ ምንም ወንጀል እየተሰራ አይደለም፣ ሮንግ አይደለም። ትክክለኛ ሰዎች ከሆኑ ያ ያለው ዕቃ 1.5 ሚሊዮን ብር የሚሞላ ከሆነ በዚህ ደረጃ ነርቨስ መሆን በዚህ ደረጃ በጣም በቃ ደግሞ አስቀድሞ በረከት ቪዲዮ ሰርቷል። እያንዳንዱን ነገር ቆጥሬ 1.5 ሚሊዮን የሚያወጣ መሆኑን አረጋግጬ ነው የምቀበለው ብሏል። ቆጥረን እንረከባለን የሚል ቪዲዮ ከ2 ሳምንት በፊት ሰርቷል። እንግዲህ እናንተ ስትሞሉልኝ 1.5 ሚሊዮን መሙላቱን ቆጥረን እንረከባለን ብሏል። ቆጥሬ ነው የምረከበው ማለቱ ምንም ክፋ። እንዴት ባለሙያ እኔም ባለሙያ እኮ ነኝ። ከፈለኩኝ እኔ 1 ሚሊዮን አይደለም 2 ሚሊዮን ማለት እችላለሁ። እንዴት ማያወጣውን አንቺ ስላልሽው እንዴት ይሆናል? ካልኩሌት ሲደረግ ካልኩሌት የሚደረገው
ልብሱ ላይ ከተለጠፈው ፕራይስ አንጻር ነው አይደል? ያ ነው አይደል ካልኩሌት ይደረገው። ከዛ ልብሱ ካልኩሌት ተደርጎ ሲጨረስ አሻንጉሊቶቹ ተቆጥረው አንድ አሻንጉሊት ስንት ያወጣል፣ አንድ ብረት ስንት ያወጣል የሚባለው ብረቶቹ ይቆጠራሉ፣ አሻንጉሊቶቹ ይቆጠራሉ። ከዛ ፕራይሳቸው ቼክ ተደርጎ የአዲስ አሻንጉሊት ፕራይስ እና ዩዝድ የሆነ ፕራይስ ኮምፔር ተደርጎ ተወዳድሮ ያ ተጽፎ መጨረሻ ላይ ነው ታስቦ ዋጋው ስንት ያወጣል የሚሰላው አይደል? መጀመሪያ ያ ተሰልቶ ተነግሮት ነው ተስማምቶ የተቀበለው ቻሌንጁን። ይኸውልሽ አሁን እነሱም አይቶታል፣ እቃውን ሄዶ አይቶታል። እሷም እኮ ማስተባበያ ቪዲዮ ላይ አካተዋለች። እኔ ቤቱን አስጎብኝቼዋለሁ ቪዲዮን ቻሌንጁን ከመቀበሉ በፊት ነው የምትለው። ኦፍኮርስ አሳይተዋለች። እሱ እኮ ከዚህ በፊት የንግድ ባህል የለውም ማለት ንግድ አያውቅም። ልብስ ስንት እንደሆነ፣ ምን አይነት ልብስ ጥሩ እንደሆነ፣ ምን አይነት ልብስ መጥፎ እንደሆነ ከሊስትሮ በቀር የሚያውቀው ነገር እኮ የለም ይሄ ልጅ። እኔ እኮ ስለማቅ እኮ ነው ሾክድ ያደረገኝ፣ ስለማቅ ነው። አሁንም እኮ ቁማር ነው እየተሰራበት ያለው ምለው እኮ ልጁ አያውቅም ተብሎ ነው። ምንም ንግድ ላይ የለም ከሊስትሮ ማይሻል ነገር የለም ብሎ አክሴፕት ያደርገናል። ስለዚህ በጣም ጥሩ አጋጣሚ ነው በሚል አይነት ስሌት ነው ቻሌንጁ ራሱ የተሰጠው። እንዲያውም ካሜራማኑ ሲል ነበረ፣ እንዲያውም እያልኳት ነበር ለሜሪ ትክክለኛ ሰው አገኘሽ እያልኳት ነበር። በምንድን ነው ትክክለኛ ሰው የሚሆነው? ማለት ቻሌንጅ ነው የተሰጠው። ዩቲና ሳትሸንፈው ቢሆን ሴን ቻሌንጅ ወይ ደግሞ ሰምባዲ በጣም ታዋቂ የሆነ ትክክለኛ ሰው ሲባል እኔ በራሴ ግምት መስራት ያለበት ማደግ ያለበት ትክክለኛ ሊሆን ይችላል። በዛም ሳይድ ሊሆን ይችላል ከሚል አንጻር ነው ሊሆን ይችላል እኮ። ግን ልጁ እኮ መስራት ይፈልጋል፣ መለወጥ ይፈልጋል። ሁላችንም እንዲያድግ ነው የምንፈልገው። እውነት ለመናገር ሁልጊዜ ካውንስል የምናደርገው የምንከታተለው እንዳይጎዳ፣ ሱሰኛ እንዳይሆን፣ ወጣትነቱን አፒዩዝ እንዳያደርግ፣ የተሻለ ነገር እንዲኖረው ነው። ይህ ሁሉ ማደርገውም እኮ እውነት ለመናገር እሱ እንዲጠቀም ነው። እኔ ምንም ማለት ከሱ ምንም የማገኘው ነገር ኖሮ አይደለም። ያው እሱ ባለበት እግዚአብሔር በሚያውቀው ይህንን ነገር ሁሉ ስል የምልበት ሪዝን ልጁ እንዲጠቀምና ትክክለኛ ቻሌንጁን እንዲያገኝ ነው። ጥሩ እሺ። የቤት ኪራይ አልታሰበም ማለት ኪራይ 25 ሺህ ብር ነው ያለች። ኧረ አልታሰበም የቤት ኪራይ በፍጹም 25 ሺህ ብር ነው ብላኛለች። ምን አለ 25 ሲባል አሻንጉሊቶቹ፣ ብረቶቹ፣ ልብሶቹና የሱቁ ክራይ የ3 ወር የ6 ወር ምናልባት አብሮ ተሰልቶ ከሆነ 3 ወር ብለው የሰሩት ድራማ ነው። አቢባዬ እግዚአብሔር ነው የምልሽ 25 ሺህ ብር ነው የቤት ኪራይ ብዙም አይደለም አይከብድም ነው ያለችኝ እንጂ የ3 ወር ተከፍሎላል ምናምን አላሉኝም። ደግሞ ጭራሽ ለአንተ ማለቱን ረስተው ቢሆንስ የእውነት የተከፈለ ቢሆን ግዴታ ነገር ይጠበቅበታል። አይ ሀቢዬ የተከፈለ ቢሆንም እኮ ነው። አሁን እኮ ይኸውልሽ እኔ እንዴት እንደማስረዳ አላውቅም። እግዚአብሔር ምስክሬ ነው። አሁን የእናንተን ከጨረሳችሁ እሷን መጥራትና ከእሷም እንስማ ማለት እሷም ትግባ። ብትገባ ጥሩ ነው። ብትገባ በጣም ደስ ይላል። ማና መጥራት ያለብን ሜሪ ቦንዳን ነው ራሷን ነው ወይንስ ቪዲዮን የሰራችሁን ህሊናን ነው? የፈለጉት አካላት የፈለጉት ይምጡና ጉዳዩን ስለሚያውቁት ከጅምሩ ስለሚያውቁት ይግቡ። አሁን ያልሻቸው የቤት ኪራይ እነዚህ ማቴሪያሎች እነዚህ ብረቶች ምናምን እያንዳንዱ ነገር ተካቶ እኮ ነው የምልሽ። ይኸውልሽ ማለት በምን ሂሳብ ነው 1.5 ሚሊዮን የሚያወጣ ዕቃ 300 ሺህ ብር እንኳን አይሞላም? እንዴት ይመጣል? እንዴት ታስታርቂዋለሽ? ማለት እንደው እኮ ማለት ኮንሲደር ለማድረግ እንኳን የሆነስ 500 ሺህ በላይ 800 ሺህ ብር የሚጠጋ ምናምን ቢሆን እኮ በቃ ከስተመር አለ ምን አለ የቤቱ ቁልፍ አለ የቁልፍ ዋጋ ምናምን ላይ ሲያወሩ ምናልባት ሰምተሽ ከሆነ አላውቅም። ሱቁን ልሽጠው ብትል እኮ ሱቅ ቁልፉን ብቻ 600 ሺህ ብር ትሸጠዋለች ስትል ነው። እንዲያውም ቤኪ እንደዛ ከሆነ እኔ ምን አታገለኝ? ለምን ከፈለጋችሁ ሸጣችሁ 1 ሚሊዮን ብር አትሰጡኝም? 500 ሺህ ይቅርብኝ እንደዛም ከሆነ አላት። ስለዚህ ያንዳንዱ ነገር ካልኩሌት ተደርጎ ነው ምልሽ አቡ 300 ሺህ ብር አይሞላም። ይሄንን ቻሌንጅ እንዴት 1.5 ሚሊዮን ብር የሚጠጋ ቦንዳ ቤት ተረከብኩኝ ሊል ይችላል? በምን ሂሳብ? ወይ ግልጽ በሆነ ቋንቋ እሷም ገብታ በቃ 300 ሺህ ነው የሚያወጣው ብዬ ነበር አምሶሪ ብላ ታስረክበው።
ታስረከው ግን 1.5 ሚሊዮን ዲል ያደረገው ከማን ጋር ነው? ዲል ንግግሩን የፈጸመው ከማን ጋር? እኔም እኮ አሁን እዚህ ጋር ማለት ነው ሜሪ ቦንዳ ጋር ነው። ከራሷ ከባለቤቷ ጋር ነው ወይስ? ያው የሜሪ ቦንዳን የምትሰራው እሷ ናት። ሜሪ ቦንዳ ያው ካሜራ ውስጥ ምናምን አገባም። ሲቀጥል ማለት ነው መጀመሪያም እኮ እኔ እንደዛ ከሆነ 100 ምናምን ሺህ ፎሎወርስ በእኔ በኩል ጨምሮ ነበር። ያኔ እኔም እኮ የማጭበርበር ስራ ቢሆን ጨምር ያለው ስጡኝ ማለት ይችል ነበር። ነገር ግን እኔ ድጋሚ 100 ሺህ ጨምር ያለው ማለት ነው። ስለዚህ አካውንቱን አንተ ቪዲዮ መስራት ስትጀምር 36 ሺህ ፎሎ ነበረው። 200 ሺህ ፎሎ ነው ባንተ ያለው 33 ሺህ ምናምን አካባቢ ነው። 30 ሺህ ላይ ነው እኔ 33 ሺህ 33 ሺህ እንደዛ አካባቢ ወደ 203 ሺህ አግኝተዋል ፎሎ ባንተ ኦልሞስት እንደዛ አካባቢ አግኝተዋል። እሺ ሜሪ ቦንዳ ለሚለው አካውንት ሁላችሁም ሼር አድርጉ። ኦር ደግሞ አንተ ኮንታክት የምታደርጋት ሜሪ ቦንዳ ዋትሳፕ ነምበር ካላት ወይንም ህሊናን ከሆነ ኮንታክት የምታደርገው ሞዴሬተር ላስገባና በኢንቦክስ ላክላትና እኔ በዋትሳፕ ቮይስ አድርጌ ልጥራት። ሼር ላድርግልሽ ቪዲዮዋን አይደውልልኝ ስልኳ አለህ ደርስ ስለ ጉዳይ አይ ለማስተባበያ ብላ የሰራች ቪዲዮ ላይ አለ አይደል ህዝብን ለማሳመን ያደረገችበት ጥረት የሚያሳዝን ነው። እግዚአብሔርን እኔ ሰርቼ ነው ድርጅቷን በእኔ በኩል ከፍ አድርጋለች። ሜሪ ቦንዳ ተብሎ እንዲጠራ አድርጋለች። በጣም ብዙ ዋጋ ከፍዬ ነው እኔም እዛ ጋር ቻሌንጁን የሰራው። እናቴ ጋር ላይ እሷ ባለችበት ይሄ ቪዲዮ ላይ እንደዚህ ያልሽው እየተባባላችሁ ቪዲዮውን እንትን ትለዋለህ አለች።